ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ትላንት ምሽት የዓለም ዋንጫ የግማሽ ፍጻሜ ጨዋታ እንዴት ነበር? ዛሬስ የሚደረገው ሁለተኛ የግማሽ ፍጻሜ ጨዋታ ምን እንጠብቅ? መልከቶቻችሁን በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን የምሽቱን ጨዋታ ጥንቅቅ አደርገን እናደርሳችኋለን። የዓለም ዋንጫ ምርጧ ቡድን በዕለቱ ግን ምርጥ አልነበረችም። ስፔን ፍጹም የተለየች ብሔራዊ ቡድን መሆኗንና የቶርናመንት ቡድን መሆኗን ጥንቅቅ አድርጋ ያሳየችበት ጨዋታ ነበር ማለት ይቻላል። ጨዋታው በብዙ መንገድ ይገለጻል። ትልቁ ሰው የመጨረሻ ጨዋታቸው ነው። ማን እንደሆኑ እንነግራችኋለን። በጨዋታው ዙሪያ በርካታ መረጃዎችን ስናካፍላችሁ የዛሬውን የእንግሊዝና የአርጀንቲናንም ጨዋታ ለየት ባለ መንገድ እንደ ሁልጊዜው እናካፍላችኋለን። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ መረጃዎችን ይዘናል። የተጠናቀቀ ዝውውር አለ፣ አስቀድመን እናነሷለን። በቢግ ሲክስ ቶተንሃም በጣም ወሳኝና ቁልፍ ተጫዋቹን ያጣል እና አጋራችኋለን በመረጃ ሰዓታችን። በሀሳብ መስጫ ሳጥናችን ላይ ከሲቲ ጋር በተያዘ አንድ ጥያቄ መጥቶልን ነበረ። ጉዳዩን በስፋት እንመለከቷለን በዚሁ በቃል ስፖርት ዩቲዩብ ቻናል። በማንቸስተር ሲቲ የመረጃ ሰዓታችን ከቼልሲ ጋር በተያዘ በዝውውሩ መስኮቱ ወቅታዊ እንቅስቃሴዎችን ስናነሳ የቀድሞ ሰዋቸውን ያመጣሉ ስለተባለው ጉዳይ ተጨማሪ መረጃዎችን እናካፍላችኋለን። የቼልሲ የዝውውር መስኮት በስፋት ይዳሰሳል። ከሊቨርፑልም ጋር በተያዘም በቡድኑ ወሳኝ ተጫዋቾች ወቅታዊ የዝውውር ጉዳይ ላይ ታማኝ የዜና ምንጮችን ዋቢ እናደርጋለን። ሊቨርፑል ቤት ወቅታዊ አዲስ ጉዳይ በቃል ስፖርት ዩቲዩብ ቻናል ተይዟል። የአርሰናሉ ተጫዋች በፕሪሚየር ሊግ ክለቦች እየተፈለገ ይገኛል። አርሰናል ሌላ የሚሸጠው ተጫዋች በጣም የተቃረበ ይመስላል። ወደ ቡድኑ በሚያመጣቸው ተጫዋቾች ከአጥቂ እስከ ግብ ጠባቂ እናነሳለን። የክንፍ አጥቂን ጉዳይ እናጠረዋለን። በአርሰናል በኩል በጣም አሳሳቢው ዜና እንደተሰጋው የሳሊባ ጉዳት ሆኗል። ትናንት ተመልክተነዋል። ከዛ ውጪ በአርሰናል በኩል በቡድን ዜና በርከት ያሉ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ተይዘዋል። የማንቸስተር ዩናይትድ አዲሱ ፈራሚ ጋዜጣዊ መግለጫ እናነሰዋለን። ሶስተኛው ሰው በኦልትራፎርድ አንድ ዝውውር ደግሞ ባለቤቶቹን በጣም አስገርሟቸዋል የተባለው ዩናይትድ ሁለት ውይይቶችን ወይም ሁለት ድርድሮችን አድርጓል። የትኞቹ እንደሆነ እናካፍላችኋለን። በቃል ስፖርት ዩቲዩብ ቻናል አብራችሁን ከቆያችሁ እነኝና ሌሎች የተመራረጡ ስፖርታዊ ጥንቅሮችን ትከታተላላችሁ። ምሽታችሁ እንዴት አለፈ? ዛሬስ ምን እንጠብቅ ብለን የጀመርነው መረጆቹን ማካፍላችሁ ቃል ነኝ። እናንተ ደግሞ ላይክ ማድረግ እንዳይረሳ። ለ100 ሰብስክራይበር ጉዟችን አምባሳደሮቻችንን ዝቅ ብለን አመስግነን መረጆቻችንን ጀመርን። አብራችሁን ቆዩን። ስፔን ለ2026 የዓለም ዋንጫ የፍጻሜ ጨዋታ በቅታለች። በጣም ትልቁ ጨዋታ ስፔን ጋር ግን ትላንትና በጣም ቀላሉ ጨዋታ ይመስል ነበረ። ምናልባት ከጨዋታው ክብደት አንጻር ማለት ነው። ስፔን ትላንትና 2-0 አሸንፋለች። ሚኬል ኦያርዛባል 22ኛው ደቂቃ ላይ በፍጹም ቅጣት ምት፣ ፔድሮ ፖሮ በ58ኛው ደቂቃ ላይ በጨዋታ ሁለቱን የስፔን ግቦች ከመረብ አዋህደው ነው ስፔንን ለፍጻሜ በቋት። ስፔን ከ16 ዓመት በኋላ በዓለም ዋንጫ ፍጻሜ ደርሳለች። ጠንካራ የተከላካይ ክፍል እንዳላት ያሳየችው ስፔን በውድድሩ አንድ ጎል ብቻ ነው አሁንም የተቆጠረባት። የ19 ዓመቱ ላሚን ያማል አስቀድሞ በዩሮ ፍጻሜ የተጫወተ ሲሆን ከቀናት በኋላ ደግሞ በዓለም ዋንጫ ፍጻሜ ይጫወታል። በ19 ዓመቱ በ16 ዓመቱ ዩሮም ፍጻሜ ተጫውተዋል። የሁለቱ ብሔራዊ ቡድን ጨዋታ 70,176 ተመልካች በስቴዲየም ታድሞ ነበር። ስፔን በፍጻሜው የአርጀንቲናና የእንግሊዝን የዛሬዎቹን አሸናፊ እንደዚሁ የምትፋለም ይሆናል። ዳኛው ግማሽ ፍጻሜ መዳኘት አቅም አለው ወይ የሚል ጥያቄ ያለኝ እያሉ ነው ዲዲየር ዴሾፕ። አሰልጣኝ ዲዲየር ዴሾፕ በስፔን ከደረሰባቸው ሽንፈት በኋላ የዕለቱ ዳኛ ላይ ቅሬታቸውን አሰምተዋል። ተጫዋቾቼ አዝነዋል ያሉት አሰልጣኙ ጥያቄ ጠይቃለሁ፣ ጥያቄው ግን እኔ አልመልስም። ይህ ዳኛ የዓለም ዋንጫን ግማሽ ፍጻሜ መምራት አቅም አለው ወይ የሚል ጥያቄ አለኝ እያሉ ይገኛሉ። ምናልባት ከዳኝነት ውሳኔ ጋር በተያያዘ ብዙ የሚነሱ ቅሬታዎች ያሉበት የዓለም ዋንጫ እንደሆነ ይታወቃል። ምናልባት ጨዋታውን የተከታተላችሁ የዲዲየር ዴሾፕን
ቅሬታ እንዴት አገኛችሁት የሚለውን ያጋሩን። ምናልባት በጨዋታው በርካታ ተመልካች አይቶታል የሚባል ጨዋታ ነው። በስቴዲየም እንኳን እነ ዣቬ፣ ማርሼል ዴሴል፣ ካርሎስ ፒዮል፣ ኢከር ካሲያ፣ ሰርጂዮ ራሞስ፣ ፓስቶሬ፣ ዴል ፔሮ፣ ፈርናንዶ ቶሬዝ፣ ሮቤርቶ ካርሎስ፣ አርሰን ቬንገር፣ ማቱዲ መከሌሌ፣ ትሬዝጌት የመሳሰሉ ታድመዋል። እናንተ በቴሌቪዥን መስኮት ጨዋታውን ያያችሁት የዳኝነት ውሳኔው ግን እንዴት ነበር? ጻፉልን። በዓለም ዋንጫ ላይ እንግዲህ ተጫዋቾች የቀላሉን ነገር ነው ያደረጉት እያሉ ይገኛሉ። ሉዊስ ዴላ ፎንቴ ከ16 ዓመት በኋላ ስፔን ለፍጻሜ የደረሱት አሰልጣኝ ሉዊስ ዴላ ፎንቴ ተጫዋቾቻቸውን አወድሷል። ስሜቱን ለመግለጽ ይከብደኛል ሲሉ ተጫዋቾቻቸው ባስመዘገቡት ውጤት መኩራታቸውን ገልጿል። አሰልጣኙ ተጫዋቾቼ ሲጫወቱ ማየት ትልቅ ደስታን ይፈጥርብኛል ያሉ ሲሆን እነሱ ከባዱን ነገር ቀላል አድርገውታል እያሉ ነው እና ትላንትና ምናልባት ጨዋታው በተጠበቀው ሚዛን ልክ አላደረገችውም ፈረንሳይ የሚል ቅሬታም የተነሳበት፣ አንድም የፈረንሳይ ብቃት ላይ ጥያቄ የተነሳበት፣ ከረፍት በፊት አንድ ኢላማውን የጠበቀ ሙከራ እንኳን ፈረንሳይ አላደረገችም እና የስፔኑ አሰልጣኝ ሉዊስ ዴላ ፎንቴ ከዚህም አንጻር ይመስላል ስፔን ጨዋታውን ተጫዋቾች ቀላል አደርገውታል ያሉበትም። በነገራችን ላይ ስፔን በጣም አስገራሚ ጉዞ ላይ ትገኛለች። ፍጻሜ ደርሳለች። የፍጻሜው ጉዞዋ ፍጹም የተለየ ነው። ውድ ቤተሰቦቻችን ፈረንሳይ 2-0 ካሸነፈች በኋላ በዩሮፓ ዩኤፋ ኔሽንስ ሊግ ተከታታይ ጨዋታዎችን ካሸነፈች በኋላ ትላንትናም ያንኑ አድርጋለች። 2024 ላይ ጆርጂያን 4-1፣ ጀርመንን 2-1፣ ፈረንሳይን 2-1፣ እንግላንድን 2-1 አሸንፋ ነበረ በጥሎ ማለፍ ጨዋታዎች ዋንጫውን ያነሳችው። አሁንም ውድ ቤተሰቦቻችን ስፔን ኦስትሪያን 3-0፣ ፖርቱጋልን 1-0፣ ቤልጅየምን 2-1፣ ትላንት ፈረንሳይ 2-0 አራቱንም ጨዋታ በ90 ደቂቃ ጠንቅቅ አድርገው ነው የደረሰችው እና በአራት ተከታታይ የጥሎ ማለፍ ጨዋታ በየሁለት ዙሮች ወይም በአጠቃላይ በ8 ጥሎ ማለፍ ጨዋታዎች ድል አድርጋለች። እንዲህ አይነት ታሪክ የነበረ 1934 እስከ 1938 ጣሊያን ነበረች። ውድ ቤተሰቦቻችን ያንን ሪከርድ ራሷ ጣሊያን ከ28 እስከ 2012 ነበራት። አሁን ስፔን ያንን ወስደዋለች። ያ ብቻ አይደለም ውድ ቤተሰቦቻችን ስፔን 37 ጨዋታ ያለመሸነፍ ጉዞን ከጣሊያን ጋር አስተካክለዋለች። የፍጻሜውን ጨዋታ በ90 ደቂቃ የማትሸነፍ ከሆነ ከጣሊያን ባንድ ትልቃለች። ስፔን 2010 የዓለም ዋንጫን ወስደዋል። የአውሮፓ ሻምፒዮን ነበሩ። ከዛ በኋላ 2026 የዓለም ዋንጫ ፍጻሜ ደርሰዋል። የአውሮፓ ሻምፒዮን እንደሆኑ አይዘነጋም። ስፔን ምናልባት እንግሊዝን ወይንስ በተቃራኒው ደግሞ አርጀንቲናን መግጠም ነው የሚያዋጣት የሚል ስሌት ተሰልቶ ለፍጻሜ ዋንጫ ማንሳት ትችላለች አችልም የሚለውን ቅድመ ግምታችሁን አጋሩ። ምናልባት ለስፔን ዛሬ ማን የተሻለ ተጋጣሚ ሊሆንላት ይችላል ወደ ፍጻሜው ያልፍ የሚለውን ጻፉልን። በጣም የተለየ ጨዋታ ነበረ። ግን ይሄ ጨዋታ ምናልባት የስፔንን የዓለም ዋንጫ የጥንካሬ ደረጃ በደንብ ያሳየ ይመስለኛል። ከምድቦቹን ጨዋታዎች ከጥሎ ማለፍን ጨዋታ በላቀ ይሄ ጨዋታ የስፔንን አይደንቲቲ፣ የስፔንን ማንነት፣ የስፔንን ጥራት በደንብ ያሳየ ጨዋታ የሚመስል ነበረ። መልከታችሁን ግን በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ስፔን ባለፉት 4 ዓመታት ውስጥ የዩኤፋ ኔሽንስ ሊግ አሸናፊ፣ ዩሮፕ ሊግ አሸናፊ፣ ኔሽንስ ሊግ በድጋሚ አሸናፊ፣ የዓለም ዋንጫ ፍጻሜ ተፋላሚ መሆናለች። ሌኪፕ በኩል ለፈረንሳይ ብሔራዊ ቡድን ሬቲንግ ያስቀመጠበት መንገድ በጣም አነጋጋሪ ነው። ያው ሌኪፕ የፈረንሳይ ጋዜጣ እንደሆነ ይታወቃል። ዲኜን፣ ዴምቤሌን፣ ኦሊሴን 2 ከ10፣ ቹዋሜኒ እና ኬሊያን መባፔን 3 ከ10፣ ባርኮላና ሚኝን 4 ከ10፣ ኩንዴ፣ ራቢዮትና ዲየቴፔ ሜካኖን 5 ከ10 ነው የሰጣቸው። ለኬሊያን መባፔ ስሙን ላልጠቀሰም ወደ ቤተሰቦቻችን ይሄ የፈረንሳይ ብሔራዊ ቡድን እንቅስቃሴ በጣም ደካማ እንደነበረ ማሳያ ነው። ከ2016 እስከ 2026 ድረስ ፈረንሳይ በመደበኛው 90 ደቂቃ 3 የጥሎ ማለፍ ጨዋታ ብቻ ተሸንፋለች። ሁሉም ሽንፈቶች የተከሰቱትም በላሚን ያማል እጅ ባለችው ስፔን እንዲሁ የደረሰባቸውም ሽንፈት ነው። ስፔን በዓለም ዋንጫ ውድድር ሽንፈት አልገጠማትም። ከኬፕ ቨርዴ ጋር 0-0 ስትለያይ
ለስፔን የዓለም ፍጻሜ ነበረ የሚመስለው። የኬፕ ቨርዴው ግብ ጠባቂ ቮዚኒያ ሁላ ዝነኛ የሆነበት ጨዋታ ነበረ። ከዛ በኋላ ግን ሳውዲ አረቢያን 4-0፣ ኡራጋይን 1-0 በምድቡ ጨዋታ። ከዛ በ32 ጥሎ ማለፍ ኦስትሪያን 3-0፣ በ16 ጥሎ ማለፍ ፖርቱጋልን 1-0፣ በሩብ ፍጻሜ ቤልጅየምን 2-0፣ በግማሽ ፍጻሜ ፈረንሳይን 2-0 አሸንፋለች። በዚህ የዓለም ዋንጫ ላይ አንድ ግብ የተቆጠረባት እሱም በቤልጅየም የተቆጠረባት ግብ ነው። ውድ ቤተሰቦቻችን ምን ያህል የመከላከል ክፍሏ ጠንካራ እንደሆነ ማሳያ ነው። ፈረንሳይ በእግር ኳስ ታሪኳም አስመዝግባ የማታውቀውን ዝቅተኛ ኤክስጂ ስታስመዘግብ የስፔን የተከላካይ ክፍል ጥራትን ጥንቅቅ አድርጎ የሚያሳይ ነውና የቤልጅየም አንድ ግብ ትልቅ ክሬዲት ሊሰጠው ይገባል ማለት ይቻላል። ስፔን በዘንድሮ የዓለም ዋንጫ 6 ጨዋታ ላይ ክሊንሺት አስጠበቀ ወጥታለች። ይህም በዓለም ዋንጫ ታሪክ የመጀመሪያ ቡድን እንዲሁ ያደርጋታል። በአጠቃላይ ውድ ቤተሰቦቻችን በጨዋታው እንዳልኳችሁ የስፔን ጥራት ፍጹም የተለየ መሆኑንና ምናልባት የዚህ ዓለም ዋንጫ ስፔን ጠንካሯ መሆኗን ማሳያ ጨዋታ ሊሆን ይችላል። ግን በኬሊያን ምባፔ በኩል የዚህ ዓለም ዋንጫ እንግዲህ ለመጀመሪያ ጊዜ በታሪኩ የዓለም ዋንጫ ፍጻሜ ጨዋታ አይጫወትም። እሱ ለመጀመሪያ ጊዜ ስንላችሁ 2018 ለመጀመሪያ ጊዜ የዓለም ዋንጫ ሲጫወት ፍጻሜ ደርሶ ዋንጫውን ወሰደ። ሁለተኛው የዓለም ዋንጫ ካታር 2022 ላይ ፍጻሜ ደርሶ ነበር፣ ምንም እንኳን ዋንጫውን ባያነሳም። ዘንድሮ ግን እሱ በእግር ኳስ ታሪኩ ለመጀመሪያ ጊዜ የዓለም ዋንጫ ፍጻሜ ጨዋታን አይጫወትም። በ2006 በዘንድሮ የዓለም ዋንጫ ግን 301 ኳስ የነካ ከ202 ኳሶች 173ቱን በትክክል ያቀበለ 33 ሙከራን አድርጎ ከሜሲ እኩል 19 ኢላማውን የጠበቀ ከፍተኛው 16 የግብ ዕድሎችን የፈጠረ ከ29 ድሪብሎች 11ን ያሳካ 8 ጎል አስቆጥሮ ከሜሲ ጋር እኩል 4 የግብ ዕድሎችን የፈጠረ ትልልቅ ማለት ነው 3 አሲስት ያለው 5.47 ግብ ማስቆጠር ንጻሬ ነበረው። ትላንትና ምንም አላረግም፣ ግን የውድድሩ ምርጡ ተጫዋች ነበር ማለት ይቻላል። በእርግጥ የውድድሩ ምርጥ ተጫዋች በግሉ እንጂ የዓለም ዋንጫው ምርጡ ተጫዋች ለማለት ይቸግራል። ምክንያቱም ከዓለም ዋንጫ አሸናፊው ብሔራዊ ቡድን እንደሚመረጥ ይታወቃል። ላሚን ያማል 3 ጊዜ ፈረንሳይን ገጥሟል፣ 3 ጊዜ ድል አድርጓታል። ላሚን ያማል 11 ጊዜ ኬሊያን ምባፔን በቡድንና በብሔራዊ ቡድን ደረጃ ገጥሞታል። 9 ጊዜ ላሚን ያማል አሸንፏል። ኬሊያን ምባፔ 2 ጊዜ ብቻ ነው ላሚን ያማል ያለበትን የረታው። ላሚን ያማል ቋሚ ሆኖ በጀመረባቸው 12 ጨዋታዎች ላይ በ12ቱም ድል አለው። በአውሮፓ ዋንጫና በዓለም ዋንጫ ሽንፈት የለም፣ አቻ የለም። ሌላ በጣም አስገራሚና አነጋጋሪው የላሚን ያማል ቁጥር ነው። ኦያርዛባልን እናንሳው። በነገራችን ላይ በስፔን ብሔራዊ ቡድን ውስጥ 5 ግቦችን በማስቆጠር የዚህ ዓለም ዋንጫ ከፍተኛ ግብ አስቆጣሪ ሚኬል ኦያርዛባል ነው። 5 አለው። ሜሬኒዮ 2 አለው። ቤና፣ ያማል፣ ሩይስ፣ ፖሮ አንዳንድ ግቦችን በዚህ ዓለም ዋንጫ ላይ ያስቆጥረዋል። የሚኬል ኦያርዛባል በሜዳ ላይ መኖር በጣም ወሳኝ ነው። ምንም እንኳን ትላንትና የፍጹም ቅጣት ምት ግብ ቢሆንም ፍጹም ቅጣት ምት ማስቆጠር ግን እንዴት እንደሚቸግር በዚህ ዓለም ዋንጫ ላይ ዓለም ኮከቦች ከአንዴም 2 ሲስቱ ተመልክተናልና በእንደዚህ አይነት ጫና ውስጥ ፍጹም ቅጣት ምት ማስቆጠርም በዚህ ዓለም ዋንጫ ላይ ብቃት ነው። በነገራችን ላይ ሚኬል ኦያርዛባል ያንን አድርጎታል። ትልቁን ኃላፊነት ተወጥቷል። ፍጹም ቅጣት ምቱ የተገኘው ዲኜ ላሚን ያማል ላይ የተሰራው ጥፋት ነበር። ምናልባት ዲኜ ከባዱን ነገር ከማድረግ ይልቅ በጭንቅላቱ የመጀመሪያውን ኳስ በደንብ ክሊር ማድረግ ይችል ነበረ፣ ግን እዛው ለመቆጣጠር ያደረገው ጥረት በኋላ ላይ ከጀርባው ያለው ላሚን ያማልን ሳያይ እግሩን መሰንዘሩ ዋጋ እንዳስከፈለው ይታወቃል። ጨዋታውን የተመለከቱ በደንብ ይታዘቡታል። ኦያርዛባል ግን የስፔን ብሔራዊ ቡድን ከፍተኛ ግብ አስቆጣሪ ነው በዚህ ዓለም ዋንጫ ላይ። ኬሊያን ምባፔ እነሱ ብዙ ታክቲካዊ ነገሮች ላይ ጥሩ ነበሩ፣ ለዓለም ዋንጫ ግማሽ ፍጻሜ የሚመጠን ደረጃ እኛ አላሳየንም ብለዋል። ህልማችን ፍጻሜ መድረስ ነበር አልተሳካም የሚለው ኬሊያን ምባፔ በዓለም ዋንጫ ግማሽ ፍጻሜ ማድረግ ያለብን ነገር ካላደረክ ትሸነፋለህ ብለዋል። ስፔን የጨዋታ ዕቅዷ ጠብቃለች። እውነቱን ለመናገር ወደ ዓለም ዋንጫ ፍጻሜ ለመሄድ የሚያስፈልገውን ነገር እኛ አላደረግንም፣ አይገባንም ሲል ተደምጧል። በስፔን ብሔራዊ ቡድን በኩል የጨዋታው ኮከብ ተብሎ የተመረጠው ፖሮ ነው። የጨዋታው ኮከብ ተብሎ ተመርጧል። ፔድሮ ፖሮ ከፈርናንዶ ሄሮ 1998 እና 2000 ቀጥሎ በአንድ የዓለም ዋንጫ ጨዋታ ለስፔን 2 ግቦችን ያስቆጠረ ሁለተኛው የተከላካይ ስፍራ ተጫዋችም ሲሆን ትላንትና የጨዋታውም ኮከብ ተብሎ ተመርጧል። በሌላ በኩል ፋቢያን ሩዝ ለስፔን ብሔራዊ ቡድን በተሰለፈባቸው በሁሉም 49 ጨዋታ አንድም ጊዜ ተሸንፎ አያውቅም። በእነኛ 49 ጨዋታ 34 ጊዜ አሸንፎ 15 ጊዜ ባቻ ውጤት ተለያይቷል። ይህ ለስፔን ብሔራዊ ቡድን የተመዘገበም በጣም አስደናቂ ጉዞ ይመስላል።
ዲዲር ዴሾፕ እና ፈረንሳይ ተለያይተዋል። እንደሚታወቀው አስቀድሞም የታወቀ ጉዳይ ነበረ። አሰልጣኝ ዲዲር ዴሾፕ ከፈረንሳይ ብሔራዊ ቡድን ጋር እንግዲህ የዓለም ዋንጫ የግማሽ ፍጻሜ መጨረሻ ጨዋታቸው ነው። ቡድኑ በቀጣይ ለደረጃ ከሚያደርገው ጨዋታ በኋላም ከብሔራዊ ቡድኑ ኃላፊነታቸው ይለቃሉ። ዲዲር ዴሾፕ በፈረንሳይ ብሔራዊ ቡድን 2014 የዓለም ዋንጫ ሩብ ፍጻሜ፣ ዩሮ 2016 ፍጻሜ፣ 2018 የዓለም ዋንጫ አሸናፊ፣ ዩሮ 2016 ጥሎ ማለፍ፣ 2021 የኔሽንስ ሊግ አሸናፊ፣ 2022 የዓለም ዋንጫ ፍጻሜ፣ ዩሮ 2024 ግማሽ ፍጻሜ ማድረስ ችሏል። አሰልጣኝ ዲዲር ዴሾፕን በመተካት በቀጣይነት ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን አሰልጣኝ ቦታን የሚረከቡ ይሆናል። ፈረንሳይ የዓለም ዋንጫውን ታነሳለች የሚል እጅግ በጣም ትልቅ ግምትና ጉጉት ነበር የሚለው የቀድሞ የፈረንሳይ ብሔራዊ ቡድን አምበል ነው። ሁላችንም በውጤቱ ክፉኛ አዝነናል። ነገር ግን ከውጤቱ በላይ ይበልጥ ልባችን የሰበረው ያሳየነው ደካማ የሜዳ ላይ እንቅስቃሴ ነው። ምክንያቱም በዚህ ወሳኝ ቀን ምርጥ ተጫዋቾቻችን ብቃታቸውን እንዲያሳዩ እጅግ አጥብቀን ብንፈልግም ሊያደርጉት ግን አልቻሉም ብለዋል። ከጨዋታ ውጭ የነበሩት አንድ ወይም ሁለት ተጫዋቾች አልነበሩም። ሁሉም ተጫዋቾች ሜዳ ላይ ጠፍተው ነበር። እንደ ቡድን ስንታይ እጅግ በጣም ደካማና መጥፎ ነበርን ይላል ፓትሪክ ቬራ የቀድሞ የፈረንሳይ ብሔራዊ ቡድን አምበል። እውነት ለመናገር በጣም ያልተጠበቀው ነገር ሜዳ ላይ ያሁሉ ኮከቦቿ የተጠፉ የፈረንሳይ የሚባል ነው። ኬሊያን ምባፔ፣ ባርኮላ፣ ኦስማን ዴምቤሌ፣ ኦሊሴን የያዘ የፊት መስመር ትላንትና በጨዋታው አይናፋር ነበር ማለት ይቻላል። ምልከታችሁን በጨዋታው ዙሪያ የስፔንና የፈረንሳይን ጨዋታ ብታደርሱን ደስ ይለናል። ዛሬ ሌላኛው በጣም ትልቁ ጨዋታ ይደረጋል። እንግሊዝ ከአርጀንቲና ይጫወታሉ። ሜሲ በታሪኩ ለመጀመሪያ ጊዜ 20 ዓመታት በነገሰበት እግር ኳስ ላይ እንግሊዝን ይገጥማል። እንግሊዝ አርጀንቲናን የመግጠም ችግር የለባትም። በአርጀንቲና ባዜትካ ስቴዲየም የደረሰባትን የዲየጎ አርማንዶ ማራዶና ሁለት በጣም አነጋጋሪ ግቦችንም እንግሊዝ አትረሳም። ሜሲ ዛሬ ምን ያረጋት ይሆን? እንግሊዝ ለሜሲው አርጀንቲና ምን ምላሽ ትሰጥ ይሆን የሚለው ይጠበቃል። ዛሬ በመርሴድስ ቤንዝ ስቴዲየም ላይ ጨዋታው ይደረጋል። ኢስማኤል አልፋታህ የዛሬው ጨዋታ መሪ ናቸው። በዳኝነት ኮሬ ፓርከር የቫር ዳኛ ናቸው። ጨዋታው ምሽት 4 ሰዓት ልክ ትላንትና ስፔንና ፈረንሳይ በተጫወቱበት ሰዓት ማለት ነው። እንግሊዝ ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠማትም። 4ቱን ድል አድርጋ ከጋና ጋር ብቻ የ0-0 አቻ ውጤት አላት። በአርጀንቲና ብሔራዊ ቡድን በኩል በዚህ ዓለም ዋንጫ በመጨረሻዎቹ 5 ጨዋታ 5ቱንም ድል አደርጋለች። በአንድ ጨዋታ ብቻ ነው በእርግጥ ግብ ያልተቆጠረባት። ቀሪዎቹ ጨዋታ ላይ በሙሉ አርጀንቲና ግብ አስተናግዳለች። ሁለቱ ብሔራዊ ቡድኖች የመጨረሻ 5 ግንኙነት እንግሊዝ 2ቱን ድል አድርጋ 3 ጊዜ አቻ ወጥተዋል። በእንግሊዝ ብሔራዊ ቡድን በኩል የመጨረሻ 5 ጨዋታ ላይ በላይነት አላት። ዛሬ ምሽት 4 ሰዓት ሲል ጨዋታው ይጀምራል። የሃሪኬኗ እንግሊዝ ወይንስ የሊዮኔል አንድሬስ ሜሲው አርጀንቲና? ማን ነው በፍጻሜው ስፔንን የሚፋለም? ቀድመ ግምታችሁ ላኩልን። ሜሲን እንዴት ታቆሙታላችሁ? ለቶማስ ቱዌል የቀረበ ጥያቄ ነበረ። ቶማስ ቱዌል ቀደም ብዬ ያስቤበት ነበር፣ እሱን የሚይዙ ሰዎች መመደብ አለብን ብሏል። ከሜሲ ጋር መጫወት ልዩ ነገር ነው የሚሉት የእንግሊዙ አለቃ ቶማስ ቱዌል ምንም ያህል ቦታዎችን ብትዘጋበት እሱ በቀላሉ ቦታዎችን ይፈጥራል ሲሉ ሜሲን መቆጣጠር፣ ሜሲን መያዝ አዳጋች መሆን ይናገራሉ። ሊዮኔል ስካሎኒም ተጋጣሚያችን ጥንካሬ እናውቃለን። ተጋጣሚያችን ላይ የተለየ ነገር ለማድረግ 1 ወይም 2 ለውጦች ልናደርግ እንችላለን። ለውጦቹን ግን አልነግራችሁም ብለዋል። ሐሳቡ ምርጡን አሰላለፋችንን መከተል ነው። የተወሰኑ ለውጦችን ግን በዛሬ ጨዋታ ላይ ይኖሩኛል ሲሉ ተደምጠዋል። ትላንት የእንግሊዝ ጋዜጦች ሁሉ መነጋገር የነበረው የጨዋታውን መሪ ዳኛ የሆኑትን ኢስማኤል አልፋታህን በተመለከተ ለሜሲና ለአርጀንቲና የሚሆኑት ዳኛ ተመረጡ የሚል ዘገባዎችን ነበር የእንግሊዝ ጋዜጦች ትላንትና ይዘው ሲወጡ የነበረው። እንግሊዛውያን ምን እያሉ ነው የሚለውን እንመልከት። ጆኮለ ሜሲን በተቃራኒው መፋለምን በተመለከተ እንቅልፍ ውስጥ ነው የምንከተው ነው የሚለው። እንደውም 100% እሱ የማይጫወትበት ዓለምን እንፈጥራለን። እርግጠኛውን የመናገር የምችለው ነገር እንግሊዝ ፍጻሜ ትደርሳለች ብሏል ጆኮል። እናም በፍጻሜ ጨዋታ ስፔንን እንፋለማለን፣ የአርጀንቲናን ጥንካሬ እናውቀዋለን፣ ሜሲን እንቅልፍ ውስጥ እንከተዋለን ነው ያለው። ሪዮ ፈርዲናንድ ይቀጥላል። በጥሎ ማለፍ ጨዋታ ላይ በጣም ወሳኙን ሰው አይተናል፣ ጁድ ቤሊንግሃምን። ሌላ የጥሎ ማለፍ ጨዋታ ይጠብቀናል። ዛሬም በጣም ምርጡን እናያለን ብዬ አስባለሁ። በርካታ ጥራት ያላቸው ተጫዋቾች በብሔራዊ ቡድናችን አሉ።
በእርግጠኝነት ጁድ ቤሊንጋም እና ሃሪኬን የዚህ ጨዋታ ውጤት ቀያሪ ማርሽ ሆናሉ እያለ ነው ሪዮ ፈርዲናንድ። የቃል ስፖርት ዩቲዩብ ቻናል ውድ ቤተሰቦቻችን የሀሳብ መስጫ ሳጥናችን ላይ መልከታችሁን በጨዋታው ዙሪያ ያጋሩን። አጫጭር ስፖርታዊ መረጃዎቻችን ይቀጥሉ። በዝውውር መስኮቱ ውድ ቤተሰቦቻችን ባርሴሎናን እናንሳ። የሳውዲ አረቢያ ክለቦች ፍላጎት አላቸው የባርሴሎናን ተጫዋች አማካይ ስፍራ ተጫዋች ማርክ ካሳዶን ለመውሰድ። ጆርጅ ሜንዴስ የተጫዋች ወኪል ነው። ከአሊላል ከአልናስር እና ከአሊታድ ጋር ውይይት አድርጓል። ባርሴሎናዎች ከ30 እስከ 40 ሚሊዮን ዩሮ ለተጫዋቹ ዝውውር ከቀረበላቸው አይናቸውን አያሹ የሚሉ መረጃዎች በስፋት እየወጡ ነው። በተጫዋቹ በኩል ማርክ ካሴዶ በባርሴሎና የመቆየት ፍላጎት እንዳለውም ግን ካልተፈለገ ቀጣይ እቅዶቹን ገበያ ላይ ወጥቶ እንደሚመለከት ተናግሮ እንደነበር ይታወቃል። ባርሴሎናዎች ለዩሊያን አልቫሬስ የዝውውር ሂሳባቸው በቀጥታ የሚከፈለው ከ100 ሚሊዮን ዩሮ በላይ እንደማይሆነ ሞንዶ ዲፖርቲቮ አረጋግጦ እስከ 130 ሚሊዮን ዩሮም ከደረሰ ከጥቅማጥቅም ጋር በተያዘ እና የቦነስ ክፍያዎች ብቻ ሊሆኑ እንደሚችሉ አረጋግጠዋል። ከዚህ ጋር በተያዘ በሁለቱ ክለቦች መካከል የሚደረገው ድርድር አልተቋረጠም ወይም አልቀረም። ባርሴሎና ሁሉንም አማራጮች እየተመለከተ ይገኛል። 100 ሚሊዮን ዩሮ ቀጥታ የሚከፈል እስከ 130 ሚሊዮን ዩሮ ጥቅል ክፍያ ሊሆን የሚችልበት ግን በጣም ሰፊ እድል አለ። በባርሴሎና በኩል ከሰሞኑ ሁዋን ላፖርታ ያቀረብነው ጥያቄ ዘላለም አይደለም፣ የሆነ ሰዓት ላይ ሊቀር ይችላል ማለታቸው ይታወቃል። ምናልባት አትሌቲኮ ላይ ምልክት እየሰጡ የሚለው ሌላ ጉዳይ ነው። በዩሊያን አልቫሬዝም በኩል አቋሙ አልተቀየረም። ቅድሚያ የሚሰጠው አሁንም እንዲሁ ለባርሴሎና ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የዓለም ዋንጫ ጉዞ ልክ ሲጠናቀቅ ከጁላይ 19 በኋላ አዲስ የተረጋገጠ ነገር ሊሰማበት ይችላል። ዘስፔሻል ዋን ጆዜ ሞሪኒዮ ቡድናቸው ውስጥ ያሉ ኮከብና ወደፊት ኮከብ የሚሆኑትን እያነጋገሩም እያወያዩም እንደነበረ ይታወቃል። ጆዜ ሞሪኒዮ የቲያጎ ፓትሪችን ጉዳይ በተመለከተ በፕሪሲዝን ቆይታው እንወሰናለን ብለዋል። በተለይም የእሱን ብቻ ሳይሆን የቲያጎ ፓትሪሽን ብቻ ሳይሆን የሌሎችንም በቡድኑ ጥርጣሬ ውስጥ የገቡ ተጫዋቾችን በእኔ አጮት ስታይል ውስጥ ይሆናሉ አይሆንም የሚሉትን ከቅድመ ውድድር ዝግጅት በኋላ እንወስናለን ብለዋል። በሪያል ማድሪድ በኩል እሳቸውም የመጀመሪያ ቆይታቸውን አድርገዋል ከተጫዋቾች ጋር የፊትነስ ወይም የአካል ብቃት እንቅስቃሴ ሲያደርጉ ማለት ነው። ከዚህ ጋር በተያያዘ እሳቸው ሙሉ ልምምድ ከተጀመረ በኋላ ሽያጮች ላይ እንወስናለን ሲሉ ተደምጠዋል። ቃል ስፖርት ዩቲዩብ ቻናል ላይ ናቸው ውዶች ቤተሰቦቻችን ለእናንተው በቃል ስፖርት ዩቲዩብ ቻናል ከሚቀርቡ መረጃዎች ውስጥ ተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓት ላይ ደርሰናል። ላይክ አድርጉን፣ አበረታቱን። ለ100 ሰብስክራይበር ጉዟችንም ማጋርነታችሁ ዛሬም እንዳይለየን ብለናል። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘነው መረጃ ተሻገርን። አብራችሁን ቆዩን። በፕሪሚየር ሊግ የተጠናቀቀ ዝውውር ያለ ታሪክ ሙሃርቪች ወደ ሊድስ ዩናይትድ አቅንቷል። ሲጠበቁ ከነበሩ ዝውውሮች አንደኛው ነው፣ በይፋ ተጠናቋል። ሊድስ ይፋ አድርጎታል ዝውውሩን። ሌላ በጣም የሚጠበቅ አንድ ነገር የኪዩት ሮሜሮ ቶትናም ሆትስፐርስን መልቀቅ ነው። ውድ ቤተሰቦቻችን ቶትናምን እንደሚለቅ በቀጣይነት አንድ ሌላ ክለብ እንደሚቀላቀል ይፋ ተደርጓል። ኢንተር በዝውውሩ ላይ ያለበት፣ ከዛ ውጪ ባርሴሎና ሌላኛውም አማራጭ ሆኗል። ይህን ተጫዋች በማስፈረም ሂደት ላይ ባለፉት ቀናት ውስጥ ኢንተር ሚላን ነው በስፋት ተጫዋቹን ማነጋገሩ ይፋ የተደረገው። በተጫዋቹ በኩል እንግዲህ የጀደን ስፔንስን ኮንትራት ለማራዘም ጥረት እያደረገ ይገኛል። ሮሜሮ ክለቡን እንደሚለቅ ቶትናሞችን በደንብ የተሰማቸው ይመስላል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ኢንተር ሚላን እና የላሊጋ ክለቦች ባርሴሎናን ጨምሮ ተጫዋቹን የገላቸው ለማድረግ የሚደረገው ጥረት ጨምሯል። በዝውውር ጉዳይ ላይ ሰበር መረጃ በቅርቡ መሰማቱ አይቀርም። በትናንትና ዕለት የማንቸስተር ሲቲ ደጋፊዎች በተለይም በማክሰኞ ምሽት ጁላይ 14 በሰራነው ዘገባ ላይ ከሲቲ ጋር በተያዘ ስለ ጀረሚ ዶኩ ብዙ ጥያቄ እየተነሳ ነበረ። የቤልጂየም ብሔራዊ ቡድን ውስጥ አንድ ትልቅ ተቃውሞ ገጥሞት ነበረ ጀረሚ ዶኩ። ይህም በዓለም ዋንጫው ወቅት የቤልጂየም ብሔራዊ ቡድን ካምፕን ለቆ ወጥቶ ነበረ። ምክንያቱ ደግሞ ባለቤቱ ተወልድ ነበረና የቤልጂየም እግር ኳስ ፌዴሬሽን ፈቅዶለት ነበር ሄደው። በኋላም ብዙ ተቃውሞ ሲደርስበት አንዱ የሌኪፕ ጋዜጠኛ ነበረች፣ በእርግጥ ስራዋን በገዛ ፈቃዷ ለቃለች። ዶኩን ይቅርታ ጠይቃ ሲቲ ደግሞ ከተጫዋቻችን ጎንነን ልጁን ለማየት የሄደበት መንገድ ልክ ነው የሚል ወይም ባለቤቱ ስትወልድ መገኘቱ ከዛ በኋላ አሁን በማህበራዊ ሚዲያ በሙሉ ልጁ እሱ አይደለም የሚል መረጃ በስፋት እየወጣ ነው። ጀረሚ ዶኩ እስካሁን በማህበራዊ ትስስር ገጹም ይሁን በየትኛውም አጋጣሚ ስለ ጉዳዩ ያለው ነገር የለም። ባለቤቱን በተመሳይ ያለችው ነገር የለም።
በጉዳዩ ላይ ግን በርካታ ሚዲያዎች እየጻፉ ነው ልጁ የጀሬሚ ዶኩ አይደለም የሚል። ያሚውን ከሆነ የጀሬሚ ዶኩ የእግር ኳስ ህይወት ላይ ምናልባትም በጣም መጥፎ ተርኒንግ ፖይንት ሊሆን ይችላል እየተባለ ነው። አንዱ ማሳያ ማርከስ ራሽፈርድ በዩናይትድ ለውድቀቱ እንደ ምክንያት እየተጠቀሰ የነበረው የግል ህይወቱ እንደነበረ ይታወቃል። ከእግር ኳስ ሜዳ ውጭ የሆነው የጀሬሚ ዶኩም ጉዳይ ከዚህ ጋር እየተነሳ ነው። ዶኩ ግን በጉዳዩ ላይ እስካሁን አንዳችም ያለው ነገር የለም። ቼልሲ የሪያል ማድሪዱን የግራ መስመር ተከላካይ አልቫሮ ካሬርስ ለማምጣት የሚያደርገው ጥረት እንደቀጠለ ነው። በነገራችን ላይ እስከ 50 ሚሊዮን ዩሮ አካባቢ ሊከፍሉ የሚችሉበት እድል አለ እየተባለ ነው። ከዚህ ጋር በተያያዘ በሪያል ማድሪድ በኩል ተጫዋቹን አሁንም የመሸጥ ምንም አይነት እቅድ የላቸውም። በሪያል ማድሪድ በኩል አሁንም ያለው እቅድ ለገንዘብ ብሎ ተጫዋቹን ከመሸጥ ይልቅ አልቫሮ ካሬርስን ሁለተኛው የኮኮሪያ ሰው ማድረግ ነው። ምናልባት ለሪያል ማድሪድ ለቼልሲ ትልቁ ጠቀሜታ የሚሆነው ተጫዋቹ የኮኮሪያ ሁለተኛ ሰው አልሆንምና የመጫወቻ ደቂቃ ፍለጋ ክለቡን እለቃለሁ የሚል ከሆነ ለቼልሲ ጥሩ አጋጣሚ ሊሆን ይችላል። ሳላህና ቼልሲ መካከል የተደረገ ምንም አይነት ድርድር የለም። በነገራችን ላይ በርካቶች ስሙን እያነሱ ነበረ። ሳላ ወደ ቼልሲ ዳግም ሊመለስ ይችላል የሚል ሳላ ወደ ቼልሲ ተመልሶ መጫወት እንደሚያስብ ለጓደኞቹ ተናግሯል የሚሉ መረጃዎች ከወጡ በኋላ ነው። ቼልሲ በተጫዋቹ ላይ እስካሁን ምንም አይነት ፍላጎትም ድርድርም ውይይትም አላረገም። የሳላ መዳረሻ ሞር የሳውዲ አረቢያ ክለቦችና ሜጀር ሊግ ሶከር ናቸው እየተጠበቁ የሚገኙት። በሌላ በኩል ሮሞች ለአሌያንድሮ ጋርናቾ በውሰት ለማዞር ለቼልሲ ጥያቄ ያቀርበዋል። ሮማ የተጫዋቹን የውሰት ውል ማጠናቀቅ 4.2 ሚሊዮን ፓውንድ ለመክፈል ያቀረበ ሲሆን ውሉ ከተወሰኑ ሁኔታዎች ጋር ተያይዞ ወደ ግዢ ሊቀየር የሚችል ከሆነ እስከ 30 ሚሊዮን ፓውንድ አካባቢ እንከፍላለን የሚል ነው። ከዚህ ጋር በተያያዘ የቼልሲ ዋነኛ ፍላጎት የቋሚ ሽያጭ ነው። ድርድሩ እንደቀጠለ ነው። አሌሃንድሮ ጋርናቾ ከሮማ ጋር ለመደራደር በግሉ ፈቃደኛ መሆኑ እንደዚሁ የሚዘነጋ አይደለም። ሊቨርፑል በዚህ ክረምት ላይ ተጫዋቾችን በማስፈረም ሂደት ያው ሁለት ናቸው እስካሁን የተረጋገጠ የቪክተር ሙኒዝ እና አስቀድሞ ደግሞ በጥር የተፈጸመው የጀርሜ ጃኬቴ ዝውውር ነው። ከዚህ ጋር በተያያዘ ሊቨርፑሎች በዝውውር መስኮቱ ላይ የተመቀዛቀዝ ነገር አለ የሚለው አሁንም በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ የሊቨርፑል ደጋፊዎች በተከታታይም ሲያደርሱን ነበረ። ምናልባት የዓለም ዋንጫው ጉዞ መጠናቀቅ አንዳች ነገር ሊቨርፑል ቤት ካላመጣ ሊቨርፑል በዚህ ክረምት ላይ ከርትስ ጆንሰንም ጉዳይ እልባት አልሰጠም። አሁንም 40 ሚሊዮን ዩሮ የለጠፈበት ተጫዋቹ በኢንተር በኩል ተደጋጋሚ ጥያቄ እየቀረበ ነው። አንድ ኤራኦላ እኛ እሱን ማቆየት ነው ቅድሚያ የምንሰጠው ብለዋል። እስካሁን ድረስ ያለ መረጃ መሰረትም ኢንተር በቅርብ ቀናት ውስጥ አዲስ የዝውውር ጥያቄም አላቀረበም ብለዋል። እሳቸው በፋብሪዞ ሮማኖ በኩል ኢንተር ጆንሰን ለማስፈረም የሚያደርገው ጥረት እስከ መጨረሻው የዝውውር መስኮቱ ቀን ይቀጥላል ብለዋል። ኢንተር ጥያቄውን ከፍ አድርጎ ከመጣና ሊቨርፑል ከሚፈልገው ገንዘብ ጋር በጣም ከተቀራረበ ግን የከርትስ ጆንስ ነገር በሊቨርፑል ያበቃል ብለዋል። የሊቨርፑል ተሰናባሽ ግን ብቸኛው ተጫዋች እሱ አይሆንም። በተለይም በመከላከል ስፍራ ላይ ያሉ ተጫዋቾች እየለቀቁ ነው። አሁንም በአካዳሚ ውስጥ የሚገኙ ወይም ወደ ዋናው ቡድን ማደግ ያልቻሉ ተጫዋቾችን ጨምሮ በፍሬድሪኮ ኬዛን በኩል ሊቨርፑል ለቆ ወደ ጣሊያን የሚያመራበት እድል በስፋት እንዳለ ነው ፋብሪዞ ሮማኖ ያስነበበው። ክሪስታል ፓላሶች የአርሰናሉን ተጫዋች የግላቸው የማድረግ ፍላጎት አላቸው። የፕሪሚየር ሊግ ልምድ ያለው በብሬንትፎርድ ቤት በደንብ ተጫውቷል። በአርሰናል ቤት አምና ብዙ የመጫወቻ ደቂቃን አላገኘም። ክሪስቲያን ኖርጋርድ በእርግጥ በአርሰናል ዝውውር ውስጥ ምናልባትም ለጥንቃቄ የመጣ ዝውውር ተብሎ ሊያዝ ይችላል። የረጅም ጊዜ እቅድ እንዳልሆነ የሚታወቅ ነበረ። ዴንማርካዊ ተጫዋች በቀጣይነት የሚኬል ማርቲን አርቴታ እቅድ አይደለምና ክለቡን ይለቃል። አርሰናል ጥያቄዎችን ለመቀበል ክፍት እንደሆነ ይታወቃል። ኖርጋርድም በተመሳይ የመጨረሻ ውሳኔውን በቅርብ ቀናት ውስጥ ይወሰናል ተብሎ ይጠበቃል። መዳረሻውን ክለብ በተመለከተ ክሪስታል ፓላስ በዋነኝነት አሁን የተጫዋቹ ፈላጊ ሆነው ብቅ ብለዋል። የቀድሞ የማንቸስተር ዩናይትድ ኮከብ ፖል ስኮልስ የአትሌቲኮ ማድሪዱ አጥቂ በ100 ሚሊዮን ፓውንድ የሚገኝ ከሆነ አርሰናል ሊያመነታ ይገባም ብሏል። ፖል ስኮልስ ከበርካታ ሚዲያዎች ጋር በነበረው ቆይታ ላይ አንድ ሐሳብ አንስቷል። አልቫሬዝን ጨዋታ በተመለከተ ለሚኬል ማርቲን አርቴታ ቡድን ይሆናል ብለዋል። አርጀንቲና ተጫዋች ወደ ኤምሬስ ለማምጣት ፍላጎት ይኑረው ይሆን የሚለው ጥርጣሬ አለኝ የሚለው ተጫዋቹ እንደሰማነው ከሆነ የህልሙ ክለብ ባርሴሎና ነው ይላል። በዚህ ውሳኔው ላይ ለውጥ ማምጣቱ እድል ሰፊ አይደለም፣ ነገር ግን የሚገኝ ከሆነና አማራጮች ካሉ ግን አርሰናሎች በጣም ሊያጤኑት የሚገባ ዝውውር ነው። በቪክተር ዮኬሬሽ የሻምፒዮንስ ሊግ ዋንጫ ከማለም የዩሊያን አልቫሬዝ ብቃት ለአርሰናል በጣም ወሳኝነት አለው። እናም አርሰናል እዚህ ዝውውር ላይ በጣም መስራት አለበት እያለ ነው ፖል ስኮልስ።
አርሰናል የክንፍ አጥቂን ጉዳይ በተመለከተ ያው የክርስቶስ ዞሊስ ጉዳይ በቅርብ ቀናት ውስጥ ይፋ ይደረጋል ተብሎ ይጠበቃል። እስከ 30 ሚሊዮን ፓውንድ ከክለብ ብሩጅ ጋር ይደራደሩበታል ተብሎ የሚጠበቀው ዝውውር ነው። በሚቀጥሉት 4 እና 5 ቀናት ውስጥ እልባት የሚያገኘው ዝውውር ነው። አርሰናል የብራድሌ ባርኮላን ዝውውር በተመለከተ በፍላጎት ደረጃ ቢኖርም ከሞርጋን ሮጀርስ ቅድሚያ አይሰጠውም። ቶትናም ሆትስፐርስ ደግሞ አሁን የሞርጋን ሮጀርስ ዝውውር ላይ በይፋ ገብቶበታል። ምናልባት የቶትናም ሆትስፐርስ ወቅታዊ እንቅስቃሴ ዝውውሩ ላይ ምናልባት ታርኒንግ ፖይንት ከሆነ ማለት ነው። የቶትናም እንቅስቃሴ አርሰናልን በፍጥነት ነገሮችን እንዲጨርስ ከገፋፋው የምናየው ይሆናል። ምናልባት ግን የቪላንም የመደራደር አቅም ከፍ ሊያደርግ ይችላል። የቶትናም ሆትስፐርስ ተጫዋቹን የመፈለግ ሂደት ተጫዋቹ በግሉ አርሰናልን የመቀላቀል ፍላጎት እንዳለው ግን እንዲሁ የተረጋገጠ ጉዳይ እንደሆነ ይታወቃል። ያው የክንፍ አጥቂ ነገር ጋብሪኤል ማርቲኔሊ በበርካታ ክለቦች ይፈለጋል። አርሰናል የዝውውር ሂሳብ እስከ 50 ሚሊዮን ዩሮ ለጥፎበት እየተጠባበቀ ነው። ጋብሪኤል ማርቲኔሊ በአርቢ ላይፕዚግ በዩቬንቱስም ፍላጎት አለ። ከትሮሳርድ መሸጥ ምክንያት አርሰናሎች በደንብ ተደራድረው ይሸጡታል ተብሎ የሚጠበቀው ዝውውር ነው። ያው ሌሳንድሮ ትሮሳርድ ወደ ቤሺክታሽ ያቀናል። ሌሳንድሮ ትሮሳርድ በአርሰናል ቤት በሁሉም መንገድ 67 የግብ አስተዋጽኦ ያለው ትሮሳርድ ከክለቡ ከተቀላቀለ ወዲህ ከቡካዮ ሳካ በመቀጠል ሁለተኛው ትልቅ የግብ አስተዋጽኦ የነበረው ተጫዋች እንደነበረ ይታወቃል። በዛ ላይ ደግሞ ይሄ የጨዋታ ተርኒንግ ፖይንት ጎል የሚያመጡ ይሄ የጨዋታውን ተርን የሚያመጡ ጎሎችን ሲያስቆጥር እናውቀዋለን። ወይም የጨዋታውን ውጤት የሚለውጡ አይነት ጎሎችን ሲያስቆጥር እናውቀው ነበረ። አሁን እሱ ወደ ቤሺክታሽ አቅንቷል። ስለዚህ የዚህ ተጫዋች ተተኪ በራሱ በጣም በትልቁ ኃላፊነት ይጠበቅበታል። ያው ክርስቶስ ዞሊስ ነው በዋነኝነት ይሆናል ተብሎ የሚጠበቀው። ስለዚህ አርሰናሎች የትሮሳርድን ጉዳይ ኦልሞስት አጠናቀዋልና የጋብሪኤል ማርቲኔልንም ጉዳይ በዚሁ ልክ በጥንቃቄ ያጠናቅቁታል ተብሎ ይጠበቃል። በጣም በተቸኮለ መንገድ ግን ተጫዋቹን መልቀቅ አይፈልጉም። ሳሊባ ትላንትና ተጎድቷል። ከፈረንሳይና ከስፔን ጨዋታ ምናልባትም ከፍጹም ቅጣት ምቱ በኋላ የነበረው አንደኛው ቅጽበት የሳሊባ ተጎድቶ መውጣት ነበረ። ሳሊባ ባስተናገደው የጀርባ ጉዳት ምክንያት ከሜዳ ወጥቷል። ጀርባዬ በጣም ተጎድቷል እያለ በካሜራ እየታሰር ነበረ። ሳሊባ የጀርባ ጉዳት እንዳለበት ከዚህ በፊት የሚታወቅ ነበረ። ጥርሱን ነክሶ እየተጫወተ ነው ብለናችሁ ነበረ። ራይስም በእንዲሁ አይነት ጉዳት ውስጥ እንዳለ ይታወቃል። ውድ ቤተሰቦቻችን ጥርሱን ነክሶ እየተጫወተ ነው ራይስም ዛሬም በተመሳይ በህመም ማስታገሻና እንዲሁ እንደተለመደው ራይስም ጥርሱን ነክሶ ይጫወታል ተብሎ ይጠበቃል። ሳሊባ ትላንትና የነገር ስኬት እንደተወሰደው ይታወቃል። ቡካዮ ሳካም በተመሳይ የዚህ ውድድር ዓመት ትልቁ ችግሩ ጉዳት እንደነበረ ይታወቃል። በአርሰናል በኩል አሁን ስጋቶች እንዲጨምር አድርጓል። በነገራችን ላይ ሳሊባ፣ ራይስና ሳካ እንዲሁም ቲምበርን ጨምሮ ለአርሰናል ፊት አድርገው የፕሪሚየር ሊግ የመጀመሪያ ጨዋታዎች ላይ ይገኛሉ የሚለው ነገር በራሱ አሁን በትልቁ ጥርጣሬ ውስጥ የከተተ ጉዳይ ሆኗል። ራያ፣ ሚኬል ሜሪኖ፣ ዙቤሜንዲ ለፍጻሜ ደርሷል። ዛሬ ደግሞ እንግሊዝ ለፍጻሜ የምትደርስ ከሆነ በርከት ያሉ አርሰናላውያን በፍጻሜ እርስ በርሳቸው በተቃራኒው እንደዚሁ የሚፋለሙበት ይሆናል። በነገራችን ላይ በግማሽ ፍጻሜ ፕሪሚየር ሊጉ 39 ተጫዋቾችን አሳትፏል። ከዚህ ውስጥ አብዛኞቹን አርሰናል አዋጥቷቸዋል። ላሊጋው 30፣ ፍራንስ ሊግ 13፣ ቡንደስሊጋ 6፣ የጣሊያን ሴሪ 6 አዋጥቷል። የአርሰናል ተጫዋቾች ግን ለየት የሚያደርገው ነገር በአንድ ብሔራዊ ቡድን ውስጥ በብዛት መኖራቸው ነው። እንግሊዙ ዛሬ 4 ተጫዋቾች አሉ። እንግሊዝ የምታልፈ ከሆነ በርከት ያሉ ተጫዋቾችን ታሳትፋለች ማለት ነው። ራያ፣ ሜሪኖ፣ ዙቤሜንዲ 3 አሉ። ከዚህ ከእንግሊዝ 4 አሉ። 7 ተጫዋቾችን ታሳትፋለች እንደማለት ነው። ሳሊባ አንዱ ነበረ። በ8 ተጫዋች ተወክሎ ነበር አርሰናል። ምናልባት እንግሊዝ ካለፈች የምናየው ይሆናል። የአርሰናል ተጫዋቾች ግን በዚህን ያክል ደረጃ እዛ ድረስ መሄዳቸው እንደ ቡድን ለአርሰናል ምንም ጥያቄ የለውም። የዓመቱ መጀመሪያ ላይ የተወሰኑ ክፍተቶችን ሊፈጥርበት ይችላል። ቀጣይ በማንቸስተር ዩናይትድ ቤት ከምናያቸው ተጫዋቾች አንዱ ዩሪ ቴሌማንስ መሆኑ ይታወቃል። ማንቸስተር ዩናይትድ ተጫዋች ማስፈረማቸውን ሲቀጥሉ የዩሪ ቴሌማንስን ዝውውር ትላንትና ይፋ አድርገውት ነበረ። ዩሪ ቴሌማንስ ያው እስከ 2031 በዩናይትድ ይቆያል። የ5 ዓመት ኮንትራት ማለት ነው። ማንቸስተር ዩናይትድን በመቀላቀሌ ምን ያህል ኩራት እንደተሰማኝ ለመግለጽ ይከብደኛል ይላል ዩሪ ቴሌማንስ። በእግር ኳስ ሁሉም ነገር በውሳኔ ላይ የተመረኮዘ ነው ያለው ቴሌማንስ ማንቸስተር ዩናይትድ ሲፈልገኝ ሁለቴ እንኳን አላሰብኩም፣
ለሰከንድ አላመነታውም ይላል ማንቸስተር ዩናይትድን ወዲያው እሺ እንዳለ ሲናገር። ካዜሜሮ ያጣውና ማኑኤል ኡጋርቴን በጉዳት ምክንያት አገልግሎቱን የማያገኘው ማንቸስተር ዩናይትድ የዩሪ ቴሌማንስን ፊርማ አግኝቶታል። ቡድኑን በዛ መንገድ በደንብ ያጠናክርልኛል ያለው ሰው ዩናይትድ ተገኝቷል። አዋጭነቱ ደግሞ ከካዜሜሮ አንጻር መልከታችሁን ዩናይትድ ያናጋሩን። ጄሰን ዊልኮክስ ባለፉት 7 ዓመታት በፕሪሚየር ሊግ ምርጡ አማካኝ ዩሪ ቴሌማንስ ነበር ብለዋል። የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ ከዩሪ ቴሌማንስ ፌርማን በኋላ ሀሳባቸውን አጋርተዋል። ዩሪ ቴሌማንስ ባለፉት 7 ዓመታት በተወዳጁ የእንግሊዝ ፕሪሚየር ሊግ በወጥነት በብቃት የተገኘ ተጫዋች ብለውታል። እሱ የላቀ ቴክኒክ ብቃት አለው፣ እንደዛውም ትልቅ ግብ እና የአእምሮ ጥንካሬም አለው። ይህም በማንቸስተር ዩናይትድ እንዲጎላ ያስችለዋል ይላሉ። የዩሪ ቴሌማንስን ጉዳይ በተመለከተ ሲናገሩ ዩሪ ቴሌማንስ እጅግ አስደናቂ ነው። እሱ መረጋጋት፣ የፈጠራ ብቃትና የአመራር ብቃትም ስላለው ነው ያስፈረምነው ይላሉ። እኛ እንደሱ ያለው ተጽዕኖ ፈጣሪና ልምድ ያለው ተጫዋች በመቀላቀላችን ወደ ቡድኑ በጣም ደስተኛ ነኝ ብለዋል የዩናይትዱ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ። ለእኛ ለትልልቅ ነገሮች የሚፋለም ቡድን መገንባታችንን ስራችን ስለሆነ እንቀጥላለንም ሲሉ ተደምጠዋል። ተጨማሪ 3 ተጫዋቾች ወደ ኦልድ ትራፎርድ ይመጣሉ ተብሎ ይታሰባል። በነገራችን ላይ የሳንቶስን ዝውውር ጨርሷል ዩናይትድ። ዳርሎ ግብ ጠባቂውን አስፈርመዋል። ዩሪ ቴሌማንስን አጠናቋል። ዩናይትድ የግራ መስመር አጥቂ፣ የአጥቂ አማካኝና የፊት መስመር ተጫዋችም በቀጣይነት ይጠበቃሉ። በእርግጥ ማርከስ ራሽፎርድ ክለቡን የሚለቅ ከሆነ ብቻ ነው የግራ ክንፍ አጥቂ የሚመጣው፣ ሰመርቪል ማለት ነው። በተጨማሪም ዩናይትድ በአሌክስ ስኮት፣ በኦረል ቹዋሚኒ፣ በአዳም ዋርተን፣ በካርሎስ ባሌባን ጨምሮ ከበርካቶች ጋር ስሙ ሲያዝ እንደነበረ ይታወቃል። ግን ዩናይትድ በጣም ያልተጠበቀው ነገር በዚህ ክረምት ያደረጉት አንደኛው ነገር የኤደርሰንን ዝውውር ማቋረጣቸው ነበረ። የአታላንታው ዳይሬክተር ክርስቲያኖ ጆን ቶሊ ማንቸስተር ዩናይትድ የኤደርሰንን ዝውውር ማቋረጡን ሲሰሙ መደንገጣቸውን ገልጸው አክለውም አሁን ለእሱ አዲስ ኮንትራት አዘጋጅተናል፣ እየሰራ ነው። ዩናይትድ ዝውውሩን ሲያቋርጠው ግን እኛም ደንግጠን ነበር ሲሉ ተደምጠዋል። በርከት ያሉ የዜና ምንጮች በተለይም ፋብሪዚዮ ሮማኖን ጨምሮ በማንቸስተር ዩናይትድ ቀጣይ አማካኝ ዝውውር ጉዳይ ላይ ማንቸስተር ዩናይትዶች ባለፉት ጥቂት ቀናት ውስጥ ኤድዋርዶ ካማቪንጋን ሰዎች አነጋግረዋል የሚል መረጃን ይዞ ወጥቷል። ውይይቶች ነበሩ። በአማካኝ ስፍራ ላይ ዩናይትድ አንድ ተጫዋች ለማምጣት ፍላጎት እንዳለው ይታወቃል። ከመጋረጃ ጀርባ እየሰሩ ነው። ያ ሰው ማን ሊሆን ይችላል የሚለውን ፋብሪዚዮ ሮማኖ ምናልባትም የሪያል ማድሪዱ ካማቪንጋ የመሆን እድል አለው ብሏል ከሰሞኑ ከነበረው ውይይት አንጻር። ነገር ግን አሁን እየወጡ ባሉ መረጃዎች መሰረት ተጫዋቹ ማድሪድን የመልቀቅ ሂደቱ ያልተረጋገጠና ተጫዋቹ በማድሪድ የመቆየት ፍላጎት አለው። ጆዜ ሞሪኖም ከቅድመ ውድድር ዝግጅት በኋላ ሊወስዱ ይችላሉ ተብሏል። ዝውውሩ እውን ሊሆን የሚችለው ተጫዋቹ በራሱ መንገድ ሪያል ማድሪድ ለመልቀቅ ፈቃደኛ ከሆነ ነው። ማንቸስተር ዩናይትድ ዝውውሩን የማግኘት እድሉ ወይም ሪያል ማድሪድ ዝውውሩን የሚፈቅድ ወይም ደግሞ ተጫዋቹ ራሱ ዩናይትድ እንደመቀላቀል ፍላጎት ካለው እስከ 60 ሚሊዮን ፓውንድ ዩናይትድ ሊያቀርብበት ይችላል የተባለ ዝውውር ነው። ሌላው የዩናይትድ ሰዎች ውይይት ያደረጉት ከሰሞኑ የቴሌማንስና የሳንቶስን ዝውውር ከጨረሱ በኋላ ማኖ ኮኔን ጉዳይ በተመለከተ ነው። ወኪሉን አነጋግረዋል። ድርድሩ ቀጥሏል። የዩናይትድ ሰዎች በቅርቡ ለማኖ ኮኔ ወኪሎችም ለመደወል ውይይት ማድረጋቸውን አረጋግጧል። ፋብሪዚዮ ሮማኖ ኮኔ በዩናይትድ ዝርዝር ውስጥ እንዳለም ይታወቃል። የዩናይትድ ሰዎች በሚቀጥሉት ቀናትም በተሻለ መንገድ አንድ ተጫዋች ለማምጣት ጥረት ስለሚያደርጉ እልባት ይሰጡታል ተብሎ ይታሰባል። የጉዳት ሁኔታ በጣም በተወሰነ መንገድ ለዩናይትድ ስጋት መሆኑ የሚቀር አይመስልም። በማንቸስተር ዩናይትድ ብሩኖ ሚጌል ፈርናንዴስ፣ ኮቢ ሜኖ፣ ሜሰን ማውንት ነባር አማካዮች፣ ዩሪ ቴሌማንስ፣ አንድሬ ሳንቶስ ተጨማሪ አማካኝ፣ ማኑኤል ኡጋርቴ በጉዳት ያለ ምናልባትም በዓመቱ መጨረሻ ላይ ለዩናይትድ ጥቂት ጨዋታ ሊያደርግ የሚችል የአማካኝ ስፍራ ተጫዋቾችን ይዟል። በቀጣይነት የሚያመጣው ተጫዋች እንዳለ ግን እንዳይዘነጋ። ቃል ስፖርት ዩቲዩብ ቻናል ዕለተ ረቡዕ ማለዳ ያሰናዳነው ጥንቅር ነው። ላይክ ሳታረጉን እንዳትወጡ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን አጋሩን። ለ100,000 ሰብስክራይበር ጉዟችን አጋር አምባሳደር መሆናችሁ እንዳይዘነጋ። አበቃ።